ሰላም ተማሪዎች እንዴት ናችሁ? ዛሬ የ11ኛ ክፍል ኢኮኖሚክስ አምስተኛውን ዩኒት ሶስተኛውን ፓርት የምናይበት ጊዜ ነው። በዛሬው ፖርሽን ከቨር የምናደርገው ምንድነው? ክላሲካል ትሬድ ቲዮሪዎችን ነው የምናየው። ባለፈው የመርካንቲሊስት ቲዮሪዎችን አይተናል። ዛሬ ደግሞ የክላሲካል ትሬድ ቲዮሪ አራማጆች የሆኑትን የአዳም ስሚዝን እና የዴቪድ ሪካርዶን ቲዮሪዎች ነው የምናየው ማለት ነው። በመጀመሪያ የምንጀምረው እንግዲህ አዳም ስሚዝ ነው። አዳም ስሚዝ እንግዲህ የስኮትላንድ ዜጋ የሆነ ፊሎሶፈርና ኢኮኖሚስት ነው። እንደ አዳም ስሚዝ እይታ አብሶሉት አድቫንቴጅ ቲዮሪ የሚባለውን ክሪኤት ያደረገልን ኢኮኖሚስት ነው ማለት ነው አዳም ስሚዝ። አኮርዲንግ ቱ አዳም ስሚዝ ትሬድ ቢትዊን ቱ ኔሽንስ ሃፕን ቢኮዝ ኢች ካንትሪ ካን ፕሮዲውስ ሳምቲንግ ሞር ኢፊሽንትሊ ዛን ዚ አዘር። በሁለት ሀገሮች መካከል ትሬድ ሃፕን የሚያደርገው ትሬድ የሚፈጠረው ወይም ትሬድ ያለበት ምክንያት አንደኛው ሀገር አንድን ፕሮዳክት ከአንደኛው ሀገር በተሻለ ኢፊሽንትሊ ስለሚያመርተው ወይም ፕሮዲውስ ማድረግ ስለሚችል ነው። ኢትዮጵያ ቡናን ለሌሎች ሀገሮች ኤክስፖርት የምታደርገው ቡና ሌሎች ሀገሮች ላይ ኮምፕሊትሊ ስለማይመረት ሳይሆን ከነሱ የተሻለ ኢትዮጵያ ምን ስለምታደርገው ነው ፕሮዲውስ ስለምታደርገው ነው። በዚህ መልኩ ትረዱታላችሁ ማለት ነው። የአዳም ስሚዝ ቲዮሪ አብሶሉት አድቫንቴጅ ይባላል። ምን ማለት ነው አብሶሉት አድቫንቴጅ ስንል? ኢት ኢዝ ዘ አቢሊቲ ኦፍ ዋን ካንትሪ ቱ ፕሮዲውስ ኤ ጉድ አት ሎወር ኮስት ዛን ኢትስ ፓርትነር። እንግዲህ ሁለት ሀገሮች አሉ የሚገበያዩ። አንድን እቃ ሲገበያዩ ያን እቃ የትኛው ሀገር ነው በሎወር ኮስት ፕሮዲውስ የሚያደርገው ነው። ያንን እቃ በሎወር ኮስት ፕሮዲውስ የሚያደርገው ሀገር ለዛ እቃ አብሶሉት አድቫንቴጅ አለው። ስለዚህ ያን እቃ አምርቶ መሸጥ ይችላል። ሁለት ሀገሮች ኤ እና ቢ ቢኖሩ ካንትሪ ኤ ኤክስ የሚባለውን እቃ በሎወር ኮስት ፕሮዲውስ ማድረግ ከቻለ ከቢ አንጻር ካንትሪ ኤ ሃዝ አብሶሉት አድቫንቴጅ ኦን ፕሮዳክት ኤክስ ማለት ነው። ፕሮዳክት ኤክስን የማምረት አብሶሉት አድቫንቴጅ አለው ወይም አብሶሉት ኮስት አድቫንቴጅ አለው እንላለን ማለት ነው። በትንሽዬ ኮስት ማምረት ይችላል ኤክስን። ስለዚህ ቢ በትልቅ ኮስት ከሚያመርተው ይልቅ ኤ በትንሽ ኮስት አምርቶ ለቢ ቢሸጥለት ይሻለዋል ማለት ነው። እዚህ ጋር አንድ ወርድ አለ ሌዚ ስፌር የሚባል። ሌዚ ስፌር ማለት ምን ማለት ነው? ሌዚ ስፌር ማለት ኢኮኖሚክ አፌርስ አር ቤስት ጋይድድ ባይ ኢንዲቪጁዋል ዲሲሽንስ ዊዝ ሚኒማል ገቨርንመንት ኢንተርፌረንስ። በአዳም ስሚዝ ቲዮሪ መሰረት ሌዚ ስፌር መኖር አለበት ወይም ገቨርንመንት ኢንተርፊር ባያረግ ይመረጣል ኢኮኖሚው ላይ ወይም ትሬዱ ላይ ማለት ነው። ለምን ቢባል ኢኮኖሚው ላይ ገቨርንመንት ኢንተርፊር ካላረገ ናቹራሊ ካንትሪ ኤ በሎ ኮስት የሚያመርተውን ነገር ነው ሊያመርት የሚችለው። ነገር ግን ገቨርንመንት ኢንተርፊር የሚያረግ ከሆነ ታክስ እና መሰል ነገሮችን በመጫን ይሄን ነገር ሊያዛንፈው ወይም ሊያዛባው ይችላል። ስለዚህ ገቨርንመንት ኢንተርፊር ማድረግ የለበትም። ኢንዲቪጁዋሎች ናቸው ዲሳይድ ማድረግ ያለባቸው ይሄንን። ሌዚ ስፌር ያስፈልጋል። ምን ማለት ነው ሌዚ ስፌር አልኳችሁ? ገቨርንመንት ኢንተርፈረንስ ሚኒመም ነው መሆን ያለበት፣ ገቨርንመንት ኢንተርፊር ማድረግ የለበትም የሚል አመለካከት አለው ማለት ነው አዳም ስሚዝ። የአዳም ስሚዝ አመለካከት ምንድን ነው? አንድ ሀገር አብሶሉት አድቫንቴጅ ያላት ማቴሪያል ላይ ስፔሻላይዝ አርጋ ማምረት አለባት። ለምሳሌ ኢትዮጵያንና ጀርመንን ብንወስድ ጀርመኒ አውቶሞቢል አምራች ነች፣ የምትታወቅ አውቶሞቲቭ ወይም የአውቶሞቢል አምራች ነች። ኢትዮጵያ ደግሞ እንደምታውቁት ኮፊ አምራች ነች። ጀርመን ቡና ማምረት ትችላለች፣ ኢትዮጵያም አውቶሞቲቭ ማምረት ትችላለች። ነገር ግን ኢትዮጵያ አውቶሞቲቭ ለማምረት የምታወጣው ኮስት ከፍተኛ ስለሆነ ጀርመን ደግሞ ኮፊ ለማምረት የምታወጣው ኮስት ከፍተኛ ስለሆነ ጀርመን ኮፊውን ትተውና ከማ ትገዛለች? ከኢትዮጵያ ትገዛለች ማለት። ኢትዮጵያ ደግሞ ኮፊን በርካሽ ማምረት ስለምትችል ለጀርመን ኮፊ ትሸጣለች፣ ከጀርመን አውቶሞቢል ትገዛለች ማለት ነው። ስለዚህ ኢትዮጵያ ስፔሻላይዝ ማድረግ ያለባት በሎ ኮስት የምታመርተው ምን ላይ ነው? ኮፊ ላይ ነው። አውቶሞቢሉን ትተውና ኮፊ ታመርታለች። ጀርመን ደግሞ ኮፊውን ትታ አውቶሞቢል ታመርጣለች። በዚህ መልኩ ነው ሁለት ሀገሮች ሊገበያዩ የሚችሉት። አብሶሉት አድቫንቴጅ ማለት ይሄ ነው። አንድ ሀገር አንድን ዕቃ በሎ ኮስት ማምረት ስትችል እዛ ዕቃ ላይ አብሶሉት አድቫንቴጅ አላት የሚል አስተሳሰብ አለው አዳም ስሚዝ። ነገር ግን አዳም ስሚዝ ላይ ይሄ ቲዮሪ ምንን ኤክስፕሌን ለማድረግ ፌል ያደርጋል? አንድ ሀገር ከሌላኛው ሀገር አንድን ማቴሪያል ለማምረት ቺፕ ብትሆንስ? ለምሳሌ ጀርመን ኮፊንም አውቶሞቢልንም
ከኢትዮጵያ የተሻለ ማምረት ብትችልስ ኢንተርናሽናል ትሬድ አይኖርም ማለት ነው? ይሄንን ኤክስፕሌን አላረገማ አዳም ስሚዝ። ይሄን ደግሞ ኤክስፕሌን ያደረገልን ቀጣይ የምናየው ዴቪድ ሪካርዶ ነው ማለት ነው። ወደሱ ቀጣይ እናልፋለን። አሁንም እዚሁ አዳም ስሚዝ ላይ አንድ ቃል አለች፣ ምን የምትል አውታርኪ የምትል። አውታርኪ ደግሞ የሚለው ምንድነው? ኤ ሲቹዌሽን ዊዝ ኖ ኢንተርናሽናል ትሬድ ዌር ኤ ካንትሪ ኢዝ ሰልፍ ኢፊሽንት። አንድ ሀገር ራሴ ማመርተው ይበቃኛል ብትል ማለት ነው። ለምሳሌ ቻይና ቡና 4 ዩኒት ቡና በቀን እያመረተች 8 ዩኒት ልብስ በቀን እያመረተች በቃ ከማንም ጋር ትሬድ አላረግም ብትል ይታያችሁ። ኢትዮጵያ ደግሞ 10 ዩኒት ቡና በቀን እያመረተች ነው። 5 ዩኒት ልብስ ደግሞ እንደዚሁ በቀን ታመርታለች። እንግዲህ አስቡ ይሄንን ኢትዮጵያ ማምረት አቅሟ ኢትዮጵያ በቀን 10 ዩኒት ቡና ነው። የቻይና ግን 4 ዩኒት ቡና ነው። ቻይና ደግሞ በቀን 8 ዩኒት ልብስ የማምረት አቅም አላት። እኛ ደግሞ ኢትዮጵያውያን 5 ዩኒት የማምረት አቅም አለን። ስለዚህ አሁን የተሻለ የሚሆነው በአዳም ስሚዝ አብሶሉት አድቫንቴጅ ቲዮሪ መሰረት ኢትዮጵያ ልብሱን ትታ ቡናውን ብታመርት፣ ምክንያቱም ኢትዮጵያ ልብሱን ከማምረት አቅሟ ይልቅ ምን የማምረት አቅሟ ነው ከፍተኛ? ቡና የማምረት አቅሟ ስለሆነ ቡናን ብታመርት፣ ቻይና ደግሞ ከቡና ይልቅ ልብስ የማምረት አቅሟ ከፍተኛ ስለሆነ ልብሱን ብታመርጥና ቢገበያዩ በአዳም ስሚዝ አብሶሉት አድቫንቴጅ ቲዮሪ መሰረት ትሬድ በስርዓቱ መፈጸም ይችላል ማለት ነው። ነገር ግን አንድ ሀገር ኖ እኔ እንደዚህ አላረግም ብትል ምን ይሆናል ማለት ነው? አውታርኪ ይፈጠራል ማለት ነው። ስለዚህ እንዲህ በማለቷ ምን ይፈጠራል? አንደኛ ትሬድ አይኖርም። ምክንያቱም እኔ በቃ የማመርተውን አመርታለሁ፣ ሰልፍ ሰፊሽንት ነኝ፣ እኔ ያለኝ ይበቃኛል ካለች ምን ይሆናል ማለት ነው? ትሬድ አይኖርም፣ ኢንተርናሽናል ትሬድ አይኖርም ማለት ነው። ሌላው ምን ይሆናል? ፖስት ትሬድ ጌኑን ትቀንሰዋለች። ቶታል ወርልድ ፕሮዳክሽኑን ተመልከቱ። አሁን እንደ ዓለም ስንት ዩኒት ቡና ነው የተመረተው? ኢትዮጵያ 10 ቻይና 4 አምርታለች። ስለዚህ ኮፊ የተመረተው ከአብሶሉት አድቫንቴጅ በፊት ማለት ነው ኮፊ 14 ዩኒት ነው የተመረተው። እንደምታዩት ክሎዝ ምን ያህል ነው የተመረተው? 8 እና 5 13 ነው። ስለዚህ 13 ዩኒት ነው የተመረተው። ነገር ግን በአብሶሉት አድቫንቴጅ መሰረት ብንሄድ ኢትዮጵያ ምኑን ትተዋለች? ይሄኛውን ብትተወው፣ ክሎዙን ብትተወው፣ ክሎዝ በቀን 5 ታመርት ነበር። ስለዚህ ሙሉ የክሎዙ ኃይል ወደዚህ ሲዞር ይሄኛውን እጥፍ ማምረት ትችላለች ማለት ነው። ለምሳሌ ይሄኛውን አንድ ሌበር ቢሆን ኖሮ ይሄኛውን የሚሰራው፣ ይሄኛውን ደግሞ ሌላ አንድ ሌበር ቢሆን ይሄን የሚሰራው፣ ስለዚህ ይሄኛው ሲቀር ይሄኛው ሌበር እዚህ ይደረባል ማለት ነው። ስለዚህ አንድ ሌበር ደግሞ ማምረት የሚችለው 10 ነው። 2 ሌበር ይሆኑና 20 ያመርታሉ። ኢትዮጵያ ላይ 20 ያመርታሉ ማለት ነው። ቻይና ደግሞ ኮፊውን ትተውና ይሄን ታምርት ቢባል ይሄኛው ሌበር እዚህ ሲመጣ የዚህን ያህል ማምረት ስለሚችል 8 ነበር የሚመርተው፣ እጥፍ ይሆናል። ስንት ይሆናል ማለት ነው? 16 ይሆናል ማለት ነው። ተመልከቱ። ስለዚህ አፍተር አብሶሉት አድቫንቴጅ ማለት ነው፣ ከአብሶሉት አድቫንቴጅ በኋላ አብሶሉት አድቫንቴጅ ከተጠቀሙ በኋላ ቶታል ወርልድ ፕሮዳክሽኑ ምን ያህል ይሆናል ማለት ነው? እንደምታዩት መጀመሪያ 14 ነበር፣ አሁን 20 ሆኗል። በ6 ጨምሯል ማለት ነው። ቶታል ወርልድ ፕሮዳክሽኑ ስንት ሆነ አሁን? 20። ልብስ ላይስ 16 ስንት ነበረ በፊት? 14 በ6 ጨመርን። እዚህ ጋስ 13 ነበር፣ አሁን ስንት ጨመርን? በ3 ጨመርን ማለት ነው። ስለዚህ ፖስት ትሬድ ጌን የምንለው ቶታል ወርልድ ፕሮዳክሽን ኢንክሪዝ አፍተር ስፔሻላይዜሽን፣ ከስፔሻላይዜሽን በኋላ የጨመረው ስንቱ ማለት ነው? አሁን እዚህ ጋር 6 ዩኒት ጨምሯል በቡና፣ በልብስ ደግሞ 3 ዩኒት ጨምሯል ማለት ነው። ያ ፖስት ትሬድ ጌን ይባላል። ሶ አብሶሉት አድቫንቴጅ ማለት ይሄ ነው ማለት ነው። አንድ ሀገር በትንሽ ዋጋ በብዛት ማምረት የምትችለውን ነገር ያን ብቻ ስታመርት ሌላውን ከሌላ ስትገዛ ማለት ነው። በዚህ እንግዲህ ሀፕን የሚያደርገው ምንድነው? ፖዚቲቭ ሰም ነው አፕሮቹ። አሁን ይሄኛው ዜሮ ሰም አይደለም ማለት ነው። ሁለቱም ሀገሮች ይገበያያሉ፣ ሁለቱም ሀገሮች ይጠቀማሉ እንጂ እንደ ማርካንቲሊስቱ አመለካከት አንዱ ሀገር እየተጠቀመ ሌላኛው የሚጎዳበት አይነት አይደለም ማለት ነው። የዴቪድ ሪካርዶ ደግሞ ኮምፓራቲቭ አድቫንቴጅ ይባላል፣ ወይም ንጽጽራዊ አድቫንቴጅ ነው እዚህ ጋር ደግሞ የምናየው። ይሄ ደግሞ ምንድነው ከአዳም ስሚዝ የሚለየው? ያው ዴቪድ ሪካርዶ ብሪቲሽ ኢኮኖሚስት ነው። ከአዳም ስሚዝ መጽሐፎች ተነስቶ ነው ይሄን ፕሪንሲፕል ፎርሙሌት ያደረገው ማለት ነው። እና ፕሪንሲፕሉ ምንድን ነው የሚለው የሪካርዶ ሙቹዋሊ ቤኔፊሻል የሆነ ትሬድ ኦከር ሊያደርግ ይችላል። ምን ቢሆን እንኳ አንድ ሀገር አብሶሉት አድቫንቴጅ ኢን ቦዝ ጉድስ ቢኖራት እንኳ፣ ለምሳሌ ካንትሪ ኤ ያለች ካንትሪ ቢ ያለች፣ ሁለቱ ካንትሪዎች ሁለት እቃ ይገበያያሉ፣ ኤክስ እና ዋይ የሚባል እቃ። ካንትሪ ኤ ኤክስን 10 ዩኒት ታመርታለች በቀን፣ ካንትሪ ቢ ደግሞ 15 ዩኒት ያመርታል። ካንትሪ ኤ ፕሮዳክት ዋይን 5 ዩኒት በቀን ያመርታል። ካንትሪ ቢ ደግሞ ሌትስ ሴይ 10 ዩኒት ያመርታል። እንደምታዩት ካንትሪ ቢ ኤክስንም የተሻለ ያመርተዋል በብዛት፣
ዋይንም የተሻለ ያመርተዋል። ስለዚህ በአዳም ስሚዝ ፕሪንሲፕል ከሆነ አሁን ይሄ ምን ሊሆን ነው? ትሬድ ላያረጉ ነው። ምክንያቱም አብሶሉት አድቫንቴጅ አለው ይሄኛው ቢ ከኤ አንጻር አብሶሉት አድቫንቴጅ አለው በሁለቱም ጉዶች በኤክስም በዋይም ማለት ነው። በኤክስም በዋይም የተሻለ አድቫንቴጅ አለው። ነገር ግን ምን የሚባል ነገር አለ? ኦፖርቹኒቲ ኮስት የሚባል ነገር አለ። ኦፖርቹኒቲ ኮስትን በማየት ስቲል ቤኔፊሻል ትሬድ ማካሄድ ይቻላል ነው ዴቪድ ሪካርዶ። እንደዚህም ሆኖ ምን ማለት ነው? ኦፖርቹኒቲ ኮስት ዘ አማውንት ኦፍ ዘ ኔክስት ቤስት አልተርኔቲቭ ጊቭን አፕ ቱ ፕሮዲውስ ኤ ዩኒት ኦፍ ኤ ጉድ። አንዱን ጉድ ለማምረት የሰዋ ነው ሌላኛው ጉድ ወይም ኮስት ማለት ነው። እሱን በማየት ትንሽ ኦፖርቹኒቲ ኮስት ያለውን እንመርጣለን ማለት ነው። ምን ማለት ነው? እዚህ ጋር ላሳያችሁ። ይሄን ለምሳሌ ኢትዮጵያ ኮፊን 10 ታመርታለች፣ ቻይና ደግሞ 8 ታመርታለች። ኢትዮጵያ 10 ቻይና 8። እዚህ ጋር ደግሞ መተን ኢትዮጵያ 5 ታመርታለች ክሎዝ፣ ቻይና ደግሞ 4። እንደምታዩት ኢትዮጵያ በሁለቱም ትበልጣለች አይደል? በዚህም ትበልጣለች። ስለዚህ ኢትዮጵያ በዚህም ስለምትበልጥ ትሬድ አይካሄድም አንልም። ምን እናያለን አልኳችሁ? ኦፖርቹኒቲ ኮስት። ምንድነው ኦፖርቹኒቲ ኮስት? ኢትዮጵያ አንድ ኮፊ ለማምረት ስንት ዩኒት ክሎዝ ሰውታለች? ምን ማለት ነው? ለምሳሌ 10ን ለ5 ስናካፍለው 10 ሲካፈል ለ5 ማለት ነው። ይሄው እዚህ ጋር ልጻፍላችሁ 10 ለ5 2 ነው። ይሄኛው ደግሞ 5 ለ10 በተቃራኒው ይሄን ለዚህኛው ሳካፍለው 0.5 ነው የሚመጣው አይደል? 5 ለ10 0.5 ነው። ተመልከቱ ይሄኛውን 5 ለ10። አሁን እዚህ ጋር ይሄ ምን ማለት ነው? ኢትዮጵያ ይሄኛው እዚህኛው ጋር እዚህ ጋር ያለው የሚነግረን አንድ ክሎዝ ለማምረት 2 ኮፊ የምታመርትበትን ኮስት ሉዝ ታደርጋለች። ምን ማለት ነው መሰላችሁ? ለምሳሌ ይሄኛውን አንድ ሌበር ቢሆን ይሄን የሚያመርተው፣ እዚህኛው ጋር ደግሞ ሌላ አንድ ሌበር ቢሆን ይሄን የሚያመርተው፣ ይሄኛው ሌበር እዚህ ቢመጣ ማለት ነው አንድ ክሎዝ የሚያመርትበትን ሰዓት ምን ያመርትበት ነበር? 2 ቡና ያመርትበት ነበር። እዚህ ጋር 2 ዩኒት ቡና ያመርትበት ነበር። ስለዚህ አንድ ክሎዝ ለማምረት 2 ኮፊ ሳክሪፋይስ እያደረግን ነው ማለት ነው። 2 ኮፊ አናመርትም። አንድ ክሎዝ እዚህ ጋር ኃይላችንን ከፋፍለን ይሄን እያመረትን ነው እንደምታዩት። ቻይና ጋር ደግሞ ስንመጣ 8 ሲካፈል ለ4 አሁንም እዚህ ጋር ስንት ነው? 8 ሲካፈል ለ4 አሁንም 2 ነው ቻይና ጋር። ስለዚህ አንድ ክሎዝ ለማምረት አሁንም ቻይናም 2 ኮፊ ምን እያደረገች ነው? እየሰዋች ነው። ኦፖርቹኒቲ ኮስት የምንለው ይሄን ነው። ስለዚህ አንድ ክሎዝ ለማምረት የ2 ኮፊ ኮስት ነው ሉዝ እያደረግን ያለ ነው ማለት ነው። 2 ኮፊ ማምረት ስንችል እሱን ትተን የዚህን ኮስት ሙሉ ለሙሉ እዚህ ላይ አወጥተነው እንደማለት ነው። አንድ ክሎዝ እያመረት ነው። ቻይናም እንደዛ ነች። ስለዚህ በዚህ ጊዜ ኦፖርቹኒቲ ኮስቱ ተመሳሳይ ነው። ስለዚህ አሁን ምን የለም? ኖ ትሬድ። በዚህ ጊዜ ትሬድ የለም። ይሄኛውን ደግሞ ተመልከቱ። አሁን እዚህኛው ጋር ነው ኢትዮጵያ 10 እያመረተች ነው ኮፊ፣ ክሎዝ ደግሞ 5 እያመረተች ነው። ቻይና ደግሞ ኮፊ 6 እያመረተች ነው፣ ክሎዝ ደግሞ 4 እያመረተች ነው። እንደምታዩት ኢትዮጵያ አብሶሉት አድቫንቴጅ አላት በሁለቱም። ለምን? እዚህኛውም ላይ ትበልጣለች። ይኸው እንደምታዩት ማነጻጸር ነው ይሄን። እዚህኛውም ላይ ትበልጣለች ኢትዮጵያ። ስለዚህ አሁን ኦፖርቹኒቲ ኮስቱን ነው የምናየው ማለት ነው። ስለዚህ 10 ሲካፈል ለ5 አሁንም ስንት ነው? 10 እንዲታያችሁ ቀለሙን ልቀይረው። 10 ሲካፈል ለ5 አሁንም 2 ነው። 5 ሲካፈል ለ10 0.5 ነው። የቻይናስ 6 ሲካፈል ለ4 1.5 ነው። 4 ሲካፈል ለ6 0.667 ነው። ተመልከቱ። አሁን ኢትዮጵያ አንድ ክሎዝ እዚህኛው ላይ ደግሞ ይለወጣል ማለት ነው። ኢትዮጵያ አንድ ክሎዝ ለማምረት 2 ኮፊ ኮስት ይፈጅባታል ማለት ነው። የ2 ኮፊ ኮስት ይፈጅባታል። ቻይናስ አንድ ክሎዝ ለማምረት 1.5 ኮፊ ኮስት ትወስዳለች ማለት ነው። ይሄ ማለት ነው ኢትዮጵያ 2 ኮፊ በምታመርትበት ሰዓት ነው አንድ ልብስ የምታመርተው። ስለዚህ የ2 ኮፊ ኮስት ለአንድ ልብስ ይወጣል እንደማለት ነው። ቻይና ጋር ደግሞ ለአንድ ልብስ የሚወጣው የ1.5 ኮፊ ኮስት ነው። ስለዚህ ለቻይና የክሎዝ ኦፖርቹኒቲ ኮስቱ ትንሽ ነው። ክሎዝ ማምረት ትንሽዬ ኮስት ነው የሚያስወጣው ከኢትዮጵያ አንጻር ማለት ነው። ሪላቲቭሊ አሁን ትንሽዬ ኮስት አላት። ያው 1.5 ነው የምታመጣው። ይሄ ኢትዮጵያ ደግሞ 2 ነው። እዚህ ጋር ደግሞ ስንመጣ አንድ ኮፊ ኢትዮጵያ ላይ ስንመጣ አንድ ኮፊ ለማምረት 0.5 ክሎዝ ይፈጅብናል ኮስት። አንድ ኮፊ ለማምረት ቻይና ደግሞ 0.667 ክሎዝ
ኮስት ይፈጃል። አሁን በዚህ ደግሞ ስናየው ኢትዮጵያ ትንሽ ኮስት ነው ያላት ለአንድ ኮፊ ለማምረት ኮስቱ ምን ያህል ነው? በክሎዝ 0.5 ክሎዝ የምታመርትበትን ኮስት ነው የምታወጣው። ስለዚህ ኢትዮጵያ አንድ ኮፊ ለማምረት የ0.5 ክሎዝ ኮስት ነው የሚፈጅባት። አንድ ክሎዝ ለማምረት 2 ኮፊ ነው የሚፈጅባት። አንድ ኮፊ ለማምረት ግን 0.5 ወይም ግማሽ ልብስ የሚሆን ኮስት ነው የምታወጣው። ቻይና ደግሞ አንድ ክሎዝ ለማምረት 1.5 ያህል ኮፊ ነው ኮስቱ። ስለዚህ ቻይና ትንሽ ኮስት ነው የሚፈጅባት ልብስ ለማምረት። ስለዚህ ቻይና ትንሽ ኮስት ስለሚፈጅባት ኢትዮጵያ ልብሱን ለቻይና ትተዋለች። ለቻይና ትተውና ልብስ ከየት ትገዛለች ኢትዮጵያ ማለት ነው? ከዚህ ከቻይና ክሎዝ ትገዛለች ኢትዮጵያ ማለት ነው። ቻይና ደግሞ አንድ ኮፊ ለማምረት የሚፈጅባት 0.667 ክሎዝ ነው። ኢትዮጵያ ደግሞ አንድ ኮፊ ለማምረት 0.5 ክሎዝ ነው የሚፈጅባት። ስለዚህ ቻይና 0.667 ክሎዝ አውጥታ ኮፊ ከምታመርት እዚህ ጋር በርካሽ የተመረተውን ኮፊ ብትወስድ ይሻላታል። ስለዚህ ቻይና ኮፊን ከየት ታመጣለች ማለት ነው? ከኢትዮጵያ ትወስዳለች ማለት ነው። ስለዚህ ኢትዮጵያ ኮፊን ለቻይና ትሸጣለች፣ ቻይና ደግሞ ለኢትዮጵያ ክሎዝ ትሸጣለች ማለት ነው። this is what you call opportunity cost ማለት ነው። opportunity cost የምንለው ይሄንን ነው። አንዱን ለማምረት ኮስት የምናደርገው የሌላኛው ምን ሰዋው የሌላኛው ወጪ ማለት ነው። that's what we call opportunity cost። ስለዚህ በሪካርዶ መሰረት ስፔሻላይዝ in the goods where the absolute advantage is greatest ወይም absolute disadvantage is smallest። absolute disadvantage ያለው ምን ነው ማለት ነው? opportunity cost ነው ማለት። ስለዚህ opportunity cost low የሚሆንበትን ያንን ስፔሻላይዝ አድርጎ ማምረት አለበት አንድ ሀገር። ስለዚህ ቻይና ምንን ታመርታለች ማለት ነው? በዚህ መሰረት ሞር ልብሱ ላይ ፎከስ ታደርጋለች። በሁለቱም ኢትዮጵያ ትበልጣለች። ግን ኢትዮጵያ በሁለቱም በልጣለሁ ብላ ሁለቱንም አታመርትም። በሁለቱም በልጣለሁ ብላ ሁለቱንም ከምታመርት ይልቅ ኦፖርቹኒቲ ኮስቷን አይታ አንድ ልብስ ለማምረት የምታወጣው ኮስት በዚህኛው ሲታይ 2 ኮፊ ስለሚፈጅባት እሱን ከምታወጣ ይልቅ ኮፊውን ብቻ እያመረተች እሷ ለኮፊው የሚፈጀው የኮስቱ በልብስ ትንሽ ስለሆነ ማለት ነው ትንሽ ስለሆነ እሱን እያመረተች ለቻይና ብትሸጥ፣ ቻይና ደግሞ ለልብስ የሚፈጅባት ኮስት ትንሽ ነው። ለልብስ የሚፈጅባት ኮስት ትንሽ ነው። ስለዚህ ትንሽ ስለሆነ ከኢትዮጵያ አንፃር ማለት ነው ቻይና ክሎዙን አምርታ ለኢትዮጵያ ብትሸጥ ይመረጣል። ይሄ የዴቪድ ሪካርዶ ምንድነው ማለት ነው? ኮምፓራቲቭ አድቫንቴጅ ወይም ንጽጽራዊ አድቫንቴጅ ተነጻጽሮ ነው ማለት ነው። ተነጻጽሮ ኦፖርቹኒቲ ኮስቱ ታይቶ ነው ማለት ነው። እስቲ በዚህ መሰረት አንድ ሁለት ጥያቄዎችን እንስራና የዛሬውን ፖርሽን እንጨርስ። if a country is more efficient in producing all goods, Ricardo argues trade is still beneficial based on እንግዲህ አንድ ካንትሪ ኤፊሽንት ከሆነች በሁሉም ጉዳይ አሁን ቀደም ኢትዮጵያ ብለን እንዳየ ነው ማለት ነው ትሬድ ሊኖር የሚችለው በምን አማካኝነት ነው የሚለው አብሶሉት አድቫንቴጅ በማየት አይደለም። ዲፈረንስ ኢን ኦፖርቹኒቲ ኮስት ኦፖርቹኒቲ ኮስት ላይ ያላቸው ልዩነት በማየት ነው። መርካንቲሊዝም ፊክስድ ኤክስቼንጅ ሬት ምንም የሚያገናኛቸው ነገር የለም። ሁለተኛው ጥያቄያችን ሌዚስ ፌር ምን ማለት ነው? ሌዚስ ፌር ማለት ምንድነው ብለናል? ገቨርንመንታል ኮንትሮሉ ምን ሲሆን ሎው ሲሆንና ፒፕል ዱ አስ ዘይ ቹዝ ሲሆን ነው። ሌት ፒፕል ዱ አስ ዘይ ቹዝ። ስለዚህ ይሄኛው ሌዚስ ፌር ማለት ነው። ሶ የዛሬውን በዚህ እንጨርሳለን። በቀጣይ ባላንስ ኦፍ ፔመንት ምንድነው የሚለውን ነገር የምናይ ይሆናል። መልካም ጥናት።